ማንንም አትመኑ ከዚህ በኋላ። ገንዘብ ስትልኩ በራሳችሁ አካውንት ባንክ አካውንት ከፍታችሁ ነው። ሰው ይለወጣል። ይኸው እናትና አባት እንኳን የገዛ ልጃቸው ላይ ተለውጠዋል። በጣም ደግሞ ያሳዘነኝ ልጇን ለማደጎ ሰጥታለች። ለጉዲፈቻ ሰጥቻለሁ አለች እኮ ማሳደግ አቅቷት ነው። ግን ለየትኛው ህይወት እስከ መቼ ለምንኖረው ለዚች አጭር ህይወት እንዲህ መባላት? ለመሬት ለቤት ደግሞ ሌላ ምን ተማርኩ ከዚህ ታሪክ? ከኢትዮጵያ ንግድ ባንክ ውጭ ሌሎች ባንኮች እንደማይረቡ ተማርኩኝ። ሲፒዩ ነው ምናምን የሚባል ነገር አውጪ ተብላ ሌሎቹ ጠፍቷል አሉ። የኢትዮጵያ ንግድ ባንክ ግን 1 ምናምን በኢትዮጵያ ንግድ ባንክ የላከችበትን ወጣላት። ምን አይነት ናቸው? ምን አይነት እንዝላሎች ናቸው ሌሎቹ የላከችባቸው ባንኮች? ለከስተመር እንዴት ነው ጠፋ የሚሉት? ምን አይነት ግድ የለሽነት፣ ምን አይነት እንዝላልነት ነው? ይህኔ እኮ ሙሉ የላከችው ይገኝላት ኖሮ በዛ ይፈረድላት ነበር። ግን የእውነት ማን ነው የሚታመነው? ውዶቼ እናትና አባት ካልታመኑ ማን ነው የሚታመነው? ግን ማን ነው? በጣም አሳዘነችኝ ልጅቷ፣ አንጀቴን በላች። 12 ዓመት ልፋት የምራስ ለቀሰችኝ በጣም እውነት። በዛ ላይ ደግሞ የእሷ ህይወት ተንከራቶ አልፎ እንደገና ልጇ ደግሞ ለማደጎ መስጠቷ በጣም ልቤ ነካው።